ድንቹ ከፍተኛ የማጥገብ ኃይል አለው። at the same time እዳ አይሰጠንም። ቢኮዝ ሰዎች እንደሚያስቡት የተቀቀለ ድንች ብዙ ካርቦሃይድሬት አይደለም ያለው፣ ብዙ ውሃ ነው ያለው። ህመምተኛውን የስብ መጠን እንዴት አድርገን እየቀነስን ጡንቻውን እንዴት አድርገን እንገንባ ነው። ኬክስ ከፍተኛ ኢነርጂ ዴንስ ነው። ከፍተኛ ፋት አለው፣ ከፍተኛ ስኳር አለው። አያጠግበንም ብያችኋለሁ። ከፍተኛ እዳ ይሰጣችኋል ማለት ነው። የተለያዩ መንገዶችን መሞከር ይቻል ይሆናል። አንደኛው መንገድ መራብ ነው ወይም ደግሞ ምግብ መቀነስ ነው። ያንኑ እንበላ የነበረውን ፑር ዳይት መጀመሪያውኑ ያፋፋንን ምግብ መጠን መቀነስ ማለት ነው። ያፋፋን ምግብ ከመጀመሪያው ችግር ያለበት ምግብ ነው። ኒውትረንት ዋይዝ በጣም አነስተኛ ኒውትሪሽን ያለው የንጥረ ነገር መጠኑ በጣም ዝቅ ያለ ምግብ፣ የፕሮቲን መጠኑ በጣም አነስተኛ የሆነ ምግብ የሚፈልገውን ያገኘ ሰውነት 10 አያስርባችሁም። ክሬቪንግ ይጠፋል። ኢነርጂ ቆንጆ ይሆናል። እንቅልፍ ቆንጆ ይሆናል። ከውስጥ መዳን ማለት ይሄ ነው። ለምሳሌ አንድ ሰው አትክልት ብቻ እየበላ ቢኖር ይቀንሳል። ያ አቀናነስ ጠቅላላ ሰውነቱን የሚቀንሰው፣ ፊቱ ይሸበሸባል፣ ጡንቻው ይሟሽሻል፣ አጥንቱ ያልቃል። ሰውየው እችን ነው የሚያክለው ማለት ነው። አትክልት ብቻ እየበላው ሊቀጥል ካለ ሜታቦሊክ ሪኮምፕ እንዴት አድርገን ባለማወቅ ሮንግ መንገድ ተከትለን ትክክለኛ ያልሆነ አኗኗር ተከትለን ትክክለኛ ያልሆነ አመጋገብ ተከትለን ያመጣነውን ፋት ስደመር ፋትን ተከትሎ የመጡ ህመሞችን ሰውነታችንን ሳንጎዳ ሰውነታችንን እየመገብን እየጠገንን ጠግበን እየበላን እንዴት አድርገን እንገላገላለን ነው። ምን ማለት ነው? ከውስጥ ስንታመም የሰውነታችን የስብ መጠን ከፍ ያለ፣ በተቃራኒው ከስብ ውጭ ያለ ሰውነታችን እየተጎዳ እየሟሸሸ በመሄዱ ነው ሜታቦሊክ ኢሹዎች የሚከሰቱት። ከሜታቦሊክ ኢሹዎች እንግዲህ እነዚህ ከመፋፋት ጋር ከውፍረት ጋር ተያይዞ የሚመጡ እነ ስኳር፣ እነ ግፊት፣ ከፍ ስልም እነ ልብ ችግር እንደነ ስትሮክ፣ ሃርት አታክ እነዚህ በሙሉ ከአኗኗር ጋር ከአመጋገብ ጋር ተያይዞ የሚመጡ ህመሞች ናቸው። አንድ ሰው ለነዚህ ህመሞች ተጋላጭ ሆኖ ከነዚህ ህመሞች ጋር የሚኖር ከሆነ ከፍተኛ የሆነ የስብ መጠን አለው። ከፍተኛ የሆነ የስብ መጠን ብቻ ሳይሆን እጅግ በጣም አነስተኛ የሆነ ጡንቻ አለው። ሪኮምፖዚሽን የዚህን ተቃራኒ ነው። እንዴት አድርገን የክሊያንቱን ወይም ደግሞ የህመምተኛውን የስብ መጠን እንዴት አድርገን እየቀነስን ጡንቻውን እንዴት አድርገን እንገንባ ነው። እንግዲህ የተለያዩ መንገዶችን መሞከር ይቻል ይሆናል። አንደኛው መንገድ መራብ ነው ወይም ደግሞ ምግብ መቀነስ ነው። ያንኑ እንበላ የነበረውን ፑር ዳይት መጀመሪያውኑ ያፋፋንን ምግብ መጠን መቀነስ ማለት ነው። ያፋፋን ምግብ ከመጀመሪያው ችግር ያለበት ምግብ ነው። ኒውትረንት ዋይዝ በጣም አነስተኛ ኒውትሪሽን ያለው የንጥረ ነገር መጠኑ በጣም ዝቅ ያለ ምግብ፣ የፕሮቲን መጠኑ በጣም አነስተኛ የሆነ ምግብ፣ ሚነራልስ ቫይታሚንስ መጠኑ ታች የሆነ ምግብ፣ በተቃራኒው ከፍተኛ ካርቦሃይድሬትና ከፍተኛ ፋት የነበረው ምግብ ነው። ያ ምግብ ከመጀመሪያውኑ ሰውነታችንን የሚያጎድል የሚያስርብ ምግብ ነው። እሱኑ እንቀንስ ነው እንግዲህ እሱኑ እንዳለ መጠኑን እንቀንስ ከሆነ ሲራብ የነበረውን ሰውነት እንደገና ማስራብ በመሆኑ ያ መንገድ እንደማይሰራ ብዙዎቻችሁ ምግብ በመቀነስ ብቻ የሞከራችሁ ሰዎች አይታችኋል። ለረጅም ጊዜ የሚቆይ ፋስቲንግም ተመሳሳይ ችግር ነው የሚያመጣው። ያ ሰው ከመጀመሪያውኑ የወፈረው ከፍተኛ የሆነ ኃይል ሰጪ ምግቦችን at the same time የፕሮቲን መጠኑ እጅግ መጠነኛ የሆነ ምግቦችን የኒውትረንት መጠኑ እጅግ በጣም አነስተኛ የሆኑ ምግቦችን እየበላን የነበረው ይህንን ሰው ለቀናት አሁንም አትብላ ብሎ ማለት ምን ያክል ሰውነቱ እንደሚጎዳ ማሰብ አይከብድምና ዘላቂነት የለውም።
ሪኮምፖዚሽን አዲስ ሀሳብ ነው፣ አዲስ እሳቤ ነው። ለምንድነው ቀላሉ መንገድ ሰውነትን መመገብ ሆኖ ሳለ እንዴት አድርገን ሰውነትን ድጋሜ ሞር እናስረባዋለን? እንዴት አድርገን በረዥም ጊዜ ጾም አሁንም በጣም እያስራብ ነው የሰውነት ቅርጽ እንዲሻሻል አላማው ሆኖ ሳለ የባሰው ነው ሰውነት እንዲያልቅ ለምን እናደርጋለን ነው። ኢነርጂ በተለይ ፕሮሰስድ የሆኑ ካርቦሃይድሬቶችና ፋቶች ወይም ደግሞ ስቦች በተለይ እነ ዘይት ያሉ እንደ ቅቤ ያሉ እንደ ክሬም ያሉ እንደ ማዮኔዝ ያሉ እጅግ በጣም ሪፋይንድ የሆኑ የተጣሩ ዘይቶች ወይ ፋቶች ሲደመር ሪፋይንድ የሆኑ ካርቦሃይድሬቶች እነ ዱቄቶችን እነ ዘይቶች እነ ስኳሮችን ነው እያልኩ ያለሁት ሲደመር በእነሱ ውህድ የሚሰሩ ምግቦች ቀጥታ የሚሄዱት ወደ ስብ ነው። ስለዚህ አንድ የነሱን ኳሊቲ እንቀይር። አሁን ያልኳችሁን ፕሮሰስድ የሆኑ ከዱቄት የሚሰሩ ከፋት የሚሰሩ ምግቦችን እጅግ በጣም ሄልዚ በሆኑ ምግቦች መቀየር አማራጭ ነው። ሄልዚ ሆል ሴሉላር ምን ማለት ነው? ፋብሪካ ያልገቡ ዱቄት ያልሆኑ ቀጥተኛ የሆነ ተፈጥሯዊ ይዘታቸውን ያለቀቁ ምግቦች ላይ ፎከስ እናድርግ። እና አትክልቶች፣ እና ፍራፍሬዎች፣ እና ጥራጥሬዎች፣ እና ስራስሮች ሆል ናቸው ማለት ነው። ሁለተኛ ነገር ደግሞ መጠናቸውም የተገደበ መሆን መቻል አለበት። ኳሊቲያቸውም የተሻሻለ ይሆናል። መጠናቸውም የተገደበ እንደየ ኤክሰርሳይዝ መጠናችን እንደ ሰውነታችን የፍላጎት እነሱን ብንቀንስ ፋትም ላይ ሞር ሄልዚ ፋቶች ላይ ፎከስ ብናደርግና እነዚህ ፕሮሰስ የሆኑትን የፋት ሶርሶች ብሎክ ብናደርግ አት ሴም ታይም ኳሊቲ ፕሮቲኖች ሙሉ በሙሉ የሚሄዱት ከፋት ውጭ ወደ ሆነ ሰውነታችን ነውና ወደ ጡንቻችን ነውና እነሱን ከፍ በማድረግ የጥጋብ ስሜት አምጥተን ረሃብን ኮምፕሊትሊ ብሎክ ማድረግ ስንችል ብቻ ኳሊቲ ፋት ሎስ ውስጥ እንገባለን። ያ ማለት እንግዲህ ትክክለኛ ሁልጊዜ የምናወራው ቦዲ ሪኮምፖዚሽን ማለት እሱ ነው። ይሄን ፕሮግራም የምትከታተሉ ሰዎች አላማችሁ ፋት መቀነስም ከሆነ ያው ነው። ቅድም እንዳልኳችሁ ትክክለኛው መንገድ ፋቱን እየቀነሳችሁ ሳትራቡ ጠግባችሁ እየበላችሁ ከፋት ውጭ የሆነ ሰውነታችሁን፣ ጡንቻችሁን፣ ሁለመናችሁን መመገብ ማለት ነው። ይህም ፕሮግራም የምትከታተሉ ሰዎች አላማችሁ ስኳር መቀልበስም ከሆነ መንገዱ ይሄው ነው። እንዴት አድርጌ ፋትን እየቀነስኩ ከፋት ውጭ የሆነውን ሰውነቴን እንዴት አድርጌ ኒውትረንት ዋይዝ ልመግብ ነው። የሚፈልገውን ያገኘ ሰውነት አስሬ አያስርባችሁም። ክሬቪንግ ይጠፋል። ኢነርጂ ቆንጆ ይሆናል። እንቅልፍ ቆንጆ ይሆናል። ከውስጥ መዳን ማለት ይሄ ነው እና ይህም ፕሮግራም የምታዩ ሰዎች ቲክቶክ ላይ 122 ሰው እያየሁ ነው። ዩቲዩብ ላይ 45 ሰው እያየሁ ነው። ሜታቦሊክ ሪኮምፕ 34 እያላችሁ ጻፉ። ኤምአር 34 ኮመንት ላይ ኤምአር 34 ብላችሁ ጻፉ። ሜታቦሊክ ሪኮምፕ እንግዲህ ምን እንደሆነ አንደርስታንድ ያደረጋችሁ ይመስለኛል። ቲክቶክ ላይም ጥያቄ መልሳለሁ። ሪኩዌስት ልካችሁ ቻንስ ያላገኛችሁ ሰዎች ዩቲዩብም ላይ ጥያቄ ስለምመልስ ላይቭ ዩቲዩብም ላይ ገብታችሁ ጥያቄያችሁን እዛ ላይ አስቀምጡ። ኤምአር 34 አሊያ አመሰግናለሁ። ኡሙ ሀያት አመሰግናለሁ። ኤምአር 34 ተጀምሯል። ቲክቶክ የምትገቡ ሰዎች ልክ እንደገባችሁ ኮፒ ሊንክ ታፕታፕ ሼር ማድረግ ካልቻላችሁ ፕሮግራሙ ይቋረጣል። በተለያየ መንገድ እንግዲህ አይሮን ነው እንግዲህ ለምን እንደሆነ አላውቅም። ሰሞኑን ባን እየተደረግን ነው በብዙ መልኩ። ይሄ ከምን እንደሆነ አላውቀውም ቴክኒካል ነገሩን። ግን ሞር ላይክ ስታደርጉ፣ ኮፒ ሊንክ ስታደርጉ፣ ሼር ስታደርጉ ይሄን ፕሮግራም እንፈልገዋለን የሚል አይነት ሲግናል ይልካል ይመስለኛል። ኮኔክሽን ቆንጆ ይሆናል፣ ኔትወርኩ ቆንጆ ይሆናል፣ የመቋረጥ እድል አነስተኛ ይሆናል እና ፕሊዝ ስትገቡ አርጉ። ዩቲዩብ ላይ 54 ሰው አለ፣ 16 ሰው ብቻ ላይክ ያደረገው። ፕሮግራሙን ላይክ ለምን አላደረጋችሁም? ማትወዱት ከሆነ ይህን ፕሮግራም ማትፈልጉት ከሆነ እጅግ በጣም ቆንጆ የመዝናኛ ፕሮግራሞች ስላሉ ወደዛ ሙቭ ማድረግ ይሻላል እና ስትገቡ ጀስት የመጀመሪያው ነገር ላይክ እያደረጋችሁ ግቡ። ላይክ ስታደርጉ አልጎሪዝሙ ፕሮግራሙ እንዲቀጥል ያበረታታል ይመስለኛል። ፊቴን እንዳይጎዳ ኤኒዌይ ለሁላችሁም አንድ ነገር ነው የማወራው።
ትክክለኛ ምግብ ሰውነታችሁን ስትመግቡ ፋት ነው የሚቀንሰው። ፋት ሲቀንስ ደግሞ ፊት መክሳት ሳይሆን ፊትም ላይ ያለ ቦታ ያለ ፋት ይቀንሳል። የሚቀንሰው ማትፈልጉት ፋት ነው። ብዙ ጊዜ ከዚህ በፊትም ላይቭ ላይ ስናወራ ነበርን። እንግዲህ ሮንግ ምግብ የሚበሉ ሰዎች ፊታቸው ትልቅ ነው፣ ክብ ነው፣ ጨረቃ የሚመስል ፊት ነው የሚኖራቸውና መዳናችሁን ወይም ደግሞ ምግባችሁን ስትቀይሩና ከውስጥ ሪኮምፕ እያደረጋችሁ ፋታችሁ ሲቀንስ የልጅነት መልካችሁ ይመጣል። ስልክክ ያለ ፊት ይኖራችኋል እና ያንን የማይፈልግ ሰው ያለ አይመስለኝም። በዚያ መልክ አንደርስታንድ ለማድረግ ሞክሪ። ዩቲዩብ ላይ ዶክተርዬ የተቀቀለ ድንች እንደ ዋና ምግብ ማድረግ እችላለሁ ወይ ከሰላጣ ጋር? ፈጽሞ አይሆንም። ቢኮዝ የተቀቀለ ድንች እጅግ ጥግብ የሚያደርግ ምግብ ነው፣ ዘይት ካልተደረገበት። በጣም ጣሪያ የነካ የማጥገብ ኃይል አለው። የማጥገብ ኃይል ብቻ ሳይሆን ደግሞ ያለ ዕዳ ያጠግበናል። ኦኬ፣ ሁለት ሰዎችን ሳሉ አንደኛው ይሄን የሚያክል ድንች በላ፣ ሌላኛው ይሄን የሚያክል ኬክ በላ። ድንቹ ብዙ ፐርሰንቱ ውሃ ነው፣ ክብደት አለው፣ ፋይበር አለው፣ የጥጋብ ስሜት አለው፣ ሚነራልስ አሉት፣ ቫይታሚንስ አሉት። የፕሮቲን ፐርሰንቱም 6 አካባቢ ነው። ኬክ የበላው ሰውም እንግዲህ ኬክ ውሃ የለውም፣ ፋይበር የለውም፣ ክብደት የለውም፣ ሆዳችን ላይ ውጥር አያደርገንም። ሆዳችን ላይ የጥጋብ ሲግናል የለውም ማለት ነው። ድንቹ ከፍተኛ የማጥገብ ኃይል አለው። አት ዘ ሴም ታይም ዕዳ አይሰጠንም። ቢኮዝ ሰዎች እንደሚያስቡት የተቀቀለ ድንች ብዙ ካርቦሃይድሬት አይደለም ያለው፣ ብዙ ውሃ ነው ያለው። ኬክስ ከፍተኛ ኢነርጂ ዴንስ ነው፣ ከፍተኛ ፋት አለው፣ ከፍተኛ ስኳር አለው። አያጠግበንም ብያቸዋለሁ። ከፍተኛ ዕዳ ይሰጣቸዋል ማለት ነው። ድንች ያጠግባል፣ አጥግቦም ትንሽዬ ዕዳ፣ ትንሽዬ ስቶር የሚያደርግ ሄዶ የሚጠራቀም ፋት፣ ሄዶ የሚጠራቀም ስኳር ነው የሚያቀርብላችሁ። ኬክ ግን ጣሪያ የነካ ከፍተኛ ዕዳ ነው የሚሆንባችሁ ማለት ነው። እና የተቀቀለ ድንች እንደ ሳይድ ዲሽ ነው፣ እንደ ሳይድ ዲሽ እንጂ እንደ ዋና ምግብ መሆን አይችልም። አንድ ሰው ዓላማው ሰውነቱን መጨረስ ከሆነ ሰውነቱን መጨረስ እንግዲህ እዚህ ፕሮግራም ላይ ሰውነትን መጨረስ ስለ መክሳት አይደለም የምናወራው። ሰውነት እየተገነባ ቢውልት እያደረገ ፋት እንዲቀንስ ነው የምናወራው። አንድ ሰው ሙሉ በሙሉ ማለቅ ከፈለገ ፋቱም ይቀንሳል። በእርግጥ ሰውነቱን በዚያው ልክ እንዲጎዳ ከፈለገ ቤስት ምግብ ድንች ነው። ቤስት ምግብ ድንች ነው። ቢኮዝ ኢነርጂ ዴንሲቲ ማለት ምንድን ነው? ፐር ግራም በአንድ ግራም ውስጥ ወይ ደግሞ ፐር ቮሊዩም ምን ያክል ፋት ምን ያክል ካርቦሃይድሬት አለው ማለት ነው። እና ድንች የምታስቡትን ያክል የኢነርጂ ዴንሲቲ የለውም። እንዳልኳችሁ ከፍተኛ ውሃ ነው ያለው። እንግዲህ ከፍተኛ ውሃ ያለው ምግብ በሙሉ ሰውነታችን እንዲያልቅ ነው የሚያደርጉት። ለምሳሌ አንድ ሰው አትክልት ብቻ እየበላ ቢኖር ይቀንሳል። ያ አቀናነስ ጠቅላላ ሰውነቱን የሚቀንሰው፣ ፊቱ ይሸበሸባል፣ ጡንቻው ይሟሽሻል፣ አጥንቱ ያልቃል። ሰውየው እችን ነው የሚያክለው ማለት ነው። አትክልት ብቻ እየበላው ሊቀጥል ካለ ይሄ ጤናማ የሆነ አቀናነስ አይደለም። ፍራፍሬም እንደዛ ነው። አንድ ሰው ፍራፍሬ ብቻ እየበላው አሉ፣ ጎግል አድርጉና ቼክ አድርጉ። የፍሩቴሪያን አይ ቲንክ እንደዛ ይሆናል ፕሮናንስ የሚደረገው። ፍሩት ብቻ የሚበሉ ሰዎች ማለት ነው። ጫካ ውስጥ የሚኖሩ ብቻቸውን የሚኖሩ ከፍሩት ውጭ የማይበሉ ማለት ነው። ምግባቸው እነ አናናስ፣ እነ ብርቱካን፣ እነ ፓፓያ እነዚህም ብቻ ነው የሚበሉት። በቃ ይሄም ብቻ። እነዚህ ሰዎች ስታዩቸው በጣም ቀጫጭን ረሀብተኛ ነው የሚመስሉት። ስለዚህ ኪሎአችሁ 150 ገብቶ መቀነስ ፈልጋለሁ ቶሎ መቀነስ ፈልጋለሁ ብላችሁ የምታስቡ ሰዎች እንግዲህ ፍራፍሬ ብቻ መብላት ይቻል ይሆናል። ግን ፍራፍሬ ብቻ እየተበላ ፋት ብቻ ሳይሆን የሚቀንሰው እንዳለ ነው ሰውነታችሁ የሚያልቀው። ለብዙ በሽታ መዳረግ ይመጣል ማለት ነው። ልክ እንደዚህ ሁሉ ድንችም እንደዛ ነው።
አንድ ሰው ድንች ብቻ እየበላው ከአትክልት ጋር ሊቀጥል ካለ ይቀንሳል ሰውነቱ። ሰውነቱ ሲቀንስ ግን ጠቅላላ ሰውነቱ ነው የሚቀንሰው። ምክንያቱም ድንች ወደ 6% አካባቢ ፕሮቲን ነው ያለው። ከዚያ ውጪ ባዶ ነገር ነው ብያችኋለሁ። ሆዳችሁን ሙልት የሚያደርግ ነገር እንጂ ኒውትረንት ዋይዝ ፕሮቲን ዋይዝ ታች ነው። ለዚህ ነው የምግባችሁ የፕሮቲን ፐርሰንት ፐር ካሎሪ የምግባችሁ ፕሮቲን ፐርሰንት ከፍ እያለ 30 20 25 30 35 አካባቢ የፕሮቲን ካሎሪ ነው እያልኩ ያለሁት። የፕሮቲን ካሎሪያችሁ 30 አካባቢ ከሆነ በጣም ቤስት ቦዲ ኮምፖዚሽን ይኖራቸዋል። ምክንያቱም ከፋት ውጭ ያለው ሰውነታችሁ እጅግ ያማረ በቂ ኒውትረንት ያገኘ፣ ፋታችሁ ደግሞ ባላንስ ያደረገና ዝቅ ያደረገ ይሆናል ማለት ነው። ይሄንን ነው የምናወራው እዚህ ፕሮግራም ላይ። ምክንያቱም የኛ ዋና ምግቦች እንጀራ በወጣችንን የፕሮቲን ፐርሰንት ብታዩዋቸው ምናልባትም ወደ 14 አካባቢ ፐርሰንት ነው የሚሆነው። ፐር ካሎሪ ነው እያወራ ያለው። የፕሮቲን ካሎሪ ከፋትና ከካርቦሃይድሬት ጋር ሲነጻጸር በጣም ታች ነው ማለት ነው። ወደ 14 አካባቢ በጣም ዝቅተኛ ነው። እንግዲህ 14 አካባቢ ማለት የዓለም ዳታ ይሄንን ነው። ዓለም ላይ ያለ ህዝብ ኦን አቨሬጅ እየበላ ያለው የፕሮቲን ፐርሰንቱ ደግሞ የምግብ የፕሮቲን ካሎሪ 14 አካባቢ ነው። አሜሪካ ላይ ወደ 12.5 ነው። በጣም ታች ነው የፕሮቲን መጠናቸው የሚበሉት። ለዚህ ነው እንግዲህ ያደጉ ሀገሮች እና አሜሪካን አይታችሁ ከሆነ በጣም ከፍተኛ ውፍረት እያስቸገራቸው ያለው የምግባቸው ፕሮቲን መጠን ፐር ካሎሪ ዝቅ ያለ ነው። የምግባቸው የኢነርጂ ፐርሰንት ከፍ ያለ ነው። ዛት ፕሮቲን ከፍ አረጋችሁ ሰውነታችሁ ነው የሚገነባው። ከፋት ውጭ ያለው ሰውነታችሁ በቂ ኒውትረንት ያገኛል፣ ፋታችሁ ይቀንሳል። ልክ ፕሮቲናችሁን ደግሞ ዝቅ እያረጋችሁ ከዚያ በተቃራኒ ፋት እና ካርብ ስትመገቡ ፋታችሁ ነው የሚጨምረው። እየፋፋችሁ መጣችሁ። በፊት ኢቮሉሽነሪ የነበረው ሀንተር ጋዘረር ብለን የምናስበው ኮሚኒቲ በጠዋት ተነስቶ አድኖ ስጋውን የሚበላ ዘንድ ከስጋ ውጭ ደግሞ የሚያገኘውን ፍራፍሬውን የሚበላ ከመሬት ቆፋፍሮ ስራስሩን የሚበላ ሲያገኝ ማር ምናምን ብቻ የሚጠቀም ፋት ደግሞ ከዛው ከሳር ከበላ እንስሳ ፋት እያገኘ ይኖር የነበረ ማህበረሰብ ወደ ኋላ ተኪሎ ሲጠና ይበላ የነበረው የፕሮቲን ፐርሰንት ወደ 30% 33% አካባቢ ነው። ይሄው ምን የሆነ መጣ? ኑሮ ተወደደ፣ ፕሮቲን እየጠፋ መጣ፣ እየቀነሰ መጣ። ከ33 አካባቢ ፐርሰንት ተነስቶ አሁን ወዴት መጣ? ወደ 14 አካባቢ የዓለም ዳታ ነው። እና አሜሪካ አካባቢ ደግሞ ወደ 12። ምናልባትም የኛ እንጀራ በሽሮ በከፍተኛ ዘይት በከፍተኛ ቅቤ የፕሮቲን ፐርሰንቱም እዚህ አካባቢ ነው። 10 ቤት ነው የሚሆነው 12 13 14 15 ከዓለም ዳታ ተቻች ብንሆን እንጂ ከዓለም ዳታ ከፍ አንልምና 14 አካባቢ ሆነን ፕሮቲኑ ዝቅ አለ። በተቃራኒው እስከዛሬ የበላናቸውን የእንጀራ ብዛት አስቡ፣ የዳቦ ብዛት አስቡ፣ የዘይት ብዛት አስቡ፣ የቅቤ ብዛት አስቡ።